እሺ ቁጭ አትሉም? ቢያንስ አትሊስት ቁጭ ብሉና በፍጹም መጣንበት ጉዳይ ሳናሳካ አንቀመጥም። ልጁ አግብቶሽ ወደ አውሮፓ ሊወስድሽ ይፈልጋል። የቤቱ ስላደርግሽ ይፈልጋል። ስለዚህ እሺ ሳትይ እኛ እንቀመጥ። ወደ ቤተሰቦች ሳይድ በፊት አንቺ ጋር የመጣ ነው ስለሚወድሽ፣ ስለሚያፈቅርሽ፣ ስለሚያከብርሽ ነው እንጂ ቤተሰቦች ጋር ብንሄድ ኖሮ እንደሚቀበሉት እሺ እንደሚሉት እርግጠኛ ነኝ። ገብቶሻል? እና ወደ አንቺ የመጣ ነው መጀመሪያ የአንቺን ፈቃደኝነት ለመጠየቅ ነው እንጂ ቤተሰቦችሽ እንደሚወድሽ እንደሚያፈቅርሽ ያውቃል። ደስታ ብልህ መሆን የምታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። እና እባክሽን ሩታዬ እሺ ብናስኬዳቸው ሜቢ ወደፊት ጥሩ ላይሆን ይችላል፣ ላያምር ይችላል፣ አይታወቅም። በሁለታችን ፍላጎት ላይ ነው ይሄ ነገር ሆነ ያለበት። ለሱ ስሜት እንዳለሽ አንቺም ደግሞ አሁን ካለሽበትም ነገር አንጻር ልብሽን ብትከፍችለት መልካም ሰው ነው። ከዚህ በፊትም ለአንቺ ከአውሮፓ ድረስ መጥቶ እዚች ጋር እየተንገላታ ያለው ብዙ ነገሮችን ወስዋዕትነት እየከፈለ ያለው አንቺ የተደረገሩ ሆነሽ ከአንቺ ጋር ያማረ ኑሮ ምናልባትም እዚህም ኢትዮጵያ ላይ እንደኔ ፍቅር ስገልጸው ፍቅር የምናገረው ቃል ፍቅር የሚለው ወይ ደግሞ ጽሁፍ ላይ የሚጻፍ ፍቅር ነው። ሪል ፍቅር ግን መኖር ነው። እሱ ለአንቺ እየኖረ ነው። እኔ ወንድሜ አዲስ አበባ እነ ትሪሙ ልጅ በዙ እንጂ ሴት ጠፋች። ሩት ልቡ አንቺ ጋር ነው ያለው። መልከ መልካም ነው፣ ቆንጆ ነው፣ አቅም አለው፣ በአእምሮ ቆንጆ። መኖር ነው። ስትኖሪ ነው ፍቅር። ድምፅም ጽሁፍም አይደለም ፍቅር። እንደዚህ የሚያስብልሽን ሰሩት። ቢያንስ ለእነሱ ክብር ይኖርሽና ጌታን እኔ እንደዚህ ማለት አለማክበር አይደለም። ተረዳኝ ደስታ። እግዚአብሔርን እንደዛ አይደለም። እንደሚከብድሽ እኮ አውቃለሁ፣ ግን እንድትወስኝበት እፈልጋለሁ። ማለት ከዚህ በኋላ ነገር አይደለም ደስታ። አይኑ በጣም ጥሩ ሰው ነህ፣ መልካም ሰው ነህ። እግዚአብሔርን በጣም ንጹህ ልብን ያለ እኔ አንተን ብዙ ጊዜ ገፍቼ ምናምን አውቃለሁ። በጣም ብዙ ነገር አድርገህ ታውቃለህ። እንዳይደብረኝ ብዙ ነገር ለማድረግ ሞክረህ ታውቃለህ። እኔን አጽናንታኝ ታውቃለህ። ሁሌ ከጎኔ ነው። በምገፋ ሰዓት ኤቭሪዴይ ከጎኔ ነው። ግን እኔ ምን ላድርግ? እሺ ማለት ፍቅር በሁለታ ይሆናል ብለህ ታስባለህ? ደስታ መልካምነትን እንዴት ነው ወደ እንጃ ጨንቃል። እግዚአብሔርን መልካምነት የተነሳ ህይወት የሆነ ነገር ውስጥ እንዲገባ አልፈልግም። የለፋበትን ነገር እንድታጣ አልፈልግም። ግን ደግሞ ይህንን ነገር ስለማልፈልግ ከአንዳንድ ደግሞ ቶሎ ብለን ወደ ሌላ ነገር ውስጥ መግባት አለብን ማለት አይደለም። እስኪ ወደዚህ ነው እልልልልል እንኳን ደስ አላችሁ ውዶቼ፣ ለሩታዬ ማለት ነው ለንግስቷ ደስታችን። ሽማግሌ ላኬ ጋይዝ። ሽማግሌ ከመቼ ነው እንዴ? ሽማግሌ የምላከው ቤተሰብ አይደል እንዴ? የቡታጅራ ሰዎች ተቀየራችሁ። አረ ሩታ ቤተሰብሽን አስከብሪ እንጂ አሁን ራሱ አስከብሪ። ድራማም ቢሆን ቤተሰብሽ ጋር ነበር መላክ የነበረበት። ደስታ ምን ነው? በሰላም ነው ደስታችን። የደስታ የሩታ ደስታ ምንጭ በሰላም ነው። ይጫ ጠፋንት ደግሞ አበላሸ። ቤተሰብ ጋር ነበር መላክ የነበረብህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁልኝ? ሁላችሁም ሰላም ብያለሁ የኔ ውዶች ማለት ነውና እንግዲህ እንኳን ደስ አላችሁ የሩታ ወዳጆች፣ እንኳን ደስ አላችሁ። እንግዲህ ደስታ ጭራሽ ማለት ነው ሩታ ቤት ላከ። ለዛም አብርሽና ሩታ የሚኖሩበት ቤት እንተ ቤት እንኳን አትቀይርላትም። ወይኔ ወይኔ ወይኔ! ይሄ ውርደት ነው፣ ይሄ ቅሌት ነው። አንተ ከአውሮፓ አይደል የመጣ ቤት ቀይሬ ነበረ ማግባት ያለብኝ። ፎቶ ተደርድሮ ለዛም የአብርሽና የሩታዬ ፎቶ አለ። ይኸው ከላይ ራሱ ታያልና ፎቶ እንኳን ሳይቀየር በስማ እኔ የመጀመሪያ
ነው ያየሁት። በቃ ማለት ሴት ልጅ ወልዳ በ5 ወር ሽማግሌ ቤቷ ተላከ። ፋሽኑ ተቀየረ። እንድብዶቼ ፋሽኑ ተቀየረ ወይ ጥያቄ ነው። እና ሩታዬ እንግዲህ ጥሩ ልጅ ነ፣ በጣም መልካም ልጅ ነ፣ በጣም ጥሩ ልብ አለ። መቼ ያየሽ ልቡን? አብርሽም እንደዚህ ስትሸመግል ነበር ሩታዬ። ኤንዌይስ እንኳን ደስ አለሽ። አይ እንኳን ደስ አለሽ የኔ ቆንጆ፣ ተቀብለሻል። ደግሞ ምንድን ነው ይሄ? ኧረ ጌታ ኢየሱስ፣ ኧረ በማርያም ተቀብላለች ወይኑን እናንተ። እኔ ግን ስንት ከፍላችሁ ነው እነዚህን ሽማግሌ ያመጣችሁ? አንዱ በጣም ወጣት ነው። አንዱ በተለይ ቅፍ ያደረገ ካርቶን ነው ምንድን ነው ካርቶን ያቀፈ አይታችኋል ጋይስ? ፎቶ ላይ በጣም ወጣት ነው እንጂ ስንት ተከፍለው ነው? እዩዬ ስንት ነው ተከፈለ? ለሚዙ ምንድን ነው ለሽማግሌ የተባሉ ደግሞ ስንት ነው ተከፈለ? እንዶ እኮ እኛ ጅል አረጋችሁና ፋራ አደረጋችሁ ህዝቡን። እና ውዶቼ እንኳን ደስ አላችሁ ለማለት እፈልጋለሁ ማለት ነው። ደስ ብሎኛል። ሩታዬ እንኳን ደስ አለሽ፣ መልካም ጋብቻ ይሁንላችሁ። እና እውነት ለመናገር ቤተሰብሽ እንኳን ይሄ ሳይ ምን ይላል ነው እኔም አውቀው እንግዲህ አሁን ከተቀየረ አላቅም። ሽማግሌ የሚላከው ቤተሰብ ጋር ነው። ቀልድ ነው። እናንተ ፈታ ለማድረግ ነው ባይዘው የሚቀልዱ እንጂ እውነት ይሄ ተመችቶኝ አይደለም። ይሄ ቅርታ አድርጉልኝ፣ ምንም የሚያስተምር ነገር የለም። ልጅ እንኳን ጨቅላ ልጅ ማለት ነው ማጸና ያደረቀች ሴት ጭራሽ ሽማግሌ ተልኳል ብሎ ማምጣት ማለት ከባድ ነገር ነው። ከወንድ ያምራል ባይዘዌ። ሴት ልጅ ግን ረጋ ብላ ልጇን አርፋ ስታሳድግ ነው የሚያምረው። ኤንዌይስ ድራማ የሆነ ያስታውቃል። በተለይ ደግሞ በጣም የምታሳዝኑ አላችሁ እግዚአብሔር የምትባሉ ማለት ነው። እና ቢያንስ እንኳን ድራማ መሆኑን በዚህ ያታረጋግጡ። እንዴት ነው ሄርሜላና ሩታ አይዋደዱ አይነጋገሩ አይደል? እንደ ድራማ ከመቼ ነው ታዲያ? ድራማ ምንድነው? ቀጠሮ ለምን ተያዘ ታዲያ? ይባላት ሰው ባል ቤተሰብ ጋር ሄዳል። ቤቱ ሽር ጉድ ይላል። ስሙ ቤት አላት ሩታ። ኤንዌይስ ይገርማል ብቻ ሁሉ ነገር። እንኳን ደስ አለሽ ሩታዬ።